ብሩክ ግን በጣም አበዛው። ይህን ያህል ርቀት መሄድ አልነበረበትም በዚህ ፍጥነት። ሰላም ውድ ቤተሰቦቼ፣ ደህና የሆናችሁ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ በአለም ተስፋ ነኝ። ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁ ማለት ነው። በአማርኛ የቻልኩትን ያህል አወራለሁና ቪዲዮውን እስከምጨርስ አብራችሁ እንደምትቆዩ ተስፋ አደርጋለሁ ማለት ነው። አዲስ የሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ ሼር ያደርጋችሁ አበራታችሁን። አንዴ አማርኛ እንደዚህ ነው ቤተሰብ፣ አማርኛው እየጠፋብኝ ነው። ዛሬ በሃይምና በብሩኬ ጉዳይ ነው የመጣው ማለት ነው። ብሩኬ በሃይም ላይ እየሰራ ያለው በጣም ያስጠላል ማለት ነው። ሃይም በጣም አዝናለች። በጣም ልቤ ሰብረከዋል። እንደዚህ ይሄን ያህል አልጠበቅክም ነበር እያለች ነው ብሩኬ ማለት ነው። እውነት እንደዚህ ዝም ብሎ ለድራማን ያህል ነው የመሰለኝ። እንደዚህ የተላከላትን ትናንትና አይታችኋል ሁሉንና ድምጹ ይሁን ፎቶ ይሁን ቪዲዮ ይሁን ሁሉም አይተናል ማለት ነው። ይሄ ብልግና ነው። ለምን ማለት አፍቅርሻለሁ ከኔ ጋር ትኖሪያለሽ ታገብኛለሽ ምናምን ብሎ ይሄ ቀለበት ምናምን የፕሮሚስ ያሰረላት እኮ 2 ወር ነው። በ2 ወርም አብረው ነው የነበሩት። ከተጣሉ ትንሽ ጊዜያት ነው ማለት ነው። የተጣሉት ደግሞ በራስ ምክንያት ነው። ምክንያቱ እኔ ከብሩኬ አርግጃለሁ ምናምን ብላ ልጅቷ መጣ ነበረች ማለት ነው። እና ሃይም እዚህ ጋር ምን ታረግ? መቼም አንድ ሴት ካረገዘች እና ብሩኬ ደግሞ ከሌላ ሰው ልጅ ካለው ከባድ ነው። ይሄ የብሩኬ ጥፋት ነው በኔ ማለት ነው፣ በኔ ወገን ማለት ነው። እኔ ሃይም ስህተት የለባትም ልል አልችልም ማለት አላቃትም። ውስጧ ራሷን የምታውቀው የበለጠ ደግሞ ራሱ ያውቃል። ግን ባየሁት ግን ትክክል ናት። ለምን አንድ ሴት በገዛ ቤቷ መብታ ልብሶቿ ጠቅልላ ጋዛዋን ጠቅልላ ማለት ነው ልታስወጣት መኮረች። ምን ታርግ እንዴ? በጣም እኮ ነው የሚያናደው። በጣም ብልግና ነው። እንደዚህ አይደረግም። ሴቶች ግን ምን ነክታችሁ ነው ማለት? ብሩኬ የሃይም እንደሆነ ጠንቅቃችሁ ታውቃላችሁ። ሁሌ ነው በሶሻል ሚዲያ የሚሰሩት፣ ተደብቆ አይደሉም። እያለች ለምንድን ነው ሚስት ያለችው ባል የምትነጥቁ ወይም የምትመኙ? ለምንድን ነው የራሳችሁ ለምን አትይዙ እንዴ? ኧረ በጣም ነው የሚደብረው። በጣም ነው የሚያሳፍረው። ሴቶች እኮ በጣም በቃ ወንዱ የጎተተ ቦታ ቢወስድም ዝም ብለን እንጎተታለን። ለምን? ኧረ ነውር ነው እንደዚህ። በጣም ብልግና ነው። አይደረግም። ቆፍጠን ማለት አለብን። ራሳችን ማስከበር አለብን። ራሳችን ለራሳችን ካላስከበርን በጣም ከባድ ነው። ወርደን ነው ቁጭ የምንለው። ነገ ደግሞ ተጸጽተን የምናመጣው ነገር የለም። ጸጸት ትርፉ ህመም ብቻ ነው። እና ዛሬ ክብራችንን በራሳችን መጠበቅ አለብን። የኛ ክብር ማንም እንዲጠብቅልን አለመጠበቅ ነው። ቤተሰብ ራሳችን ለራሳችን ከከበር ማንም ሰው ያከብረናል። ወንድ ነው፣ ምንም አይሆንም ማለት ነው።
ከሴት ይሻላል። እኔ ብሩኬ በጣም እያጠፋ ነው ማለት ደስ አይልም። ይሄን ያህል በሀይሚ ላይ እንዴት ሳቻለክ እንዴ? ደሞ አፍህ መልተኮ ታወራለክ እንዴ? ከቤት አወጣሽን እኮ አባረርሽን እኮ ምን ላርግ እና ከቤት ብታስወጣ ሌላ ሴት ጋር መሄድ ሌላ ሴት መያዝ ጥሩ ነው? ልክ ነው ብለክ ታስባለክ? ቤተሰብ ልክ ነው ወይስ እኔ ነው የተሳሳትኩ? በጣም ነው የሚያስጠላ፣ በጣም ነው የሚያናድደው ማለት ነው። እንኳን ሀይሚ እኔ ራሱ በጣም ነው የተናደድኩ። ቤተሰብ እውነት ያናዳል። እኔ የሀይሚና የብሩኬ ሰርች አላቅም እውነት ማለት ነው፣ ግን እከታተላቸዋለሁ። በጣም ስላናደደኝ ስለተናደድኩ ነው ቪዲዮውን ራሱ እየሰራው ያለ ማለት ነው። ለምን እንደዚህ አይነት ነገር? አንድ ሰው እኮ ግድን ሊጋጭ ይችላል፣ ሊጣላ ይችላል። በተጣላ ቁጥር ወይም በተጋጨ ቁጥር ሌላ ሴት ጋር መሄድ መንጠልጠል ምናምን፣ ከዛ ነገር ስትታረቅ ደግሞ መመለስ፣ እንደዚህ አይደለም እንዴ? እምነትክ ጠብቀህ ወይም በእምነትክ መቆይ ነው ያለው እንጂ እንደዚህ የሆነ ችግር ሲገኝ ሲፈጠር ሌላ ሴት ጋር መሄድ ምናምን ይሄ ጥሩ አይደለም። ሀይሚ ደግሞ ሁሉ ነገር ደርሳበታለች ማለት ነው። ሁሉ ነገር አውቃለች። በመሰጅ እንደተላካት ሁላችን አይተናል ማለት ነው። በጣም ይሳፍራል። አፉ መልቶ ደግሞ አንቺ ትወጂኛለሽ እንደምትወድክ ማጠንቀቅ ታውቃለህ እንዴ? ባትወድክ ኑሮ እንደዚህ ካንተ ጋራ አትሆንም ነበር። እንደምትወድክ እንደምታፈቅርህ አውቃ ነው አንተ ደግሞ እንደዚህ እየሰራ ያለ በሷ ላይ ማለት ነው። ሴት ናትና የትም አትሄድም፣ ግን የጋራ ናት ሁሌ። እንደዚህ የሚባል አይሰራም እኮ። አንድ ሰው ከወሰነ ወይም ከቆረጠ ምንም ብታፈቅርክ ብትወድክ ካንተ ጋር ትርቃለች። ይህን ማወቅ አለብክ። ያስቀመጥካትን ቦታ ደግሞ አትገኝም። ነገ ሌላ ቀን ነው እና ብሩኬና ሀይሚን የሚወዳቸው ብዙ ተመልካች አላቸው። ለነሱም አታድርቃቸው እንዴ! የመዳምን ስራ ይበቃቸዋል እንጂ የእናንተ መጣላት የእናንተን ጭቅጭቅ ሲሰሙ በጣም ነው የሚደብራቸው። እናንተ ፍቅር ሆናችሁ ሰላም ሆናችሁ ስትመጡ በጣም ደስ ይላቸዋል። በጣም ደስተኛ የሚሆኑ እናንተ ስትፋቀሩ ስትዋደዱ በፍቅር ስትመጡ ነው። በጣም ነው የሚደብረው። በጣም ነው የሚደብረው። ቤተሰብ ነው ይቅርታ እንደምትጠይቃ ማለት ነው ተስፋ አደርጋለሁ ማለት ነው። ዛሬ ሰራከው በጣም ትልቅ ጥፋት ነው። እና ቤተሰብዬ ለዛሬው ጆይ ነበር ቪዲዮ ይሄን መስል ነበር ማለት ነው። ላይክ ሼር ያደርጋችሁ አባራታቶኝ። አቤት አማርኛ ግን ሰባበርኩት። ምን ይደረግ ቤተሰብ። እና በቀጣይ በአሪፍ ቪዲዮ ደግሞ እንገናኛለን። ሰላም ለእናንተ ይሁን። ባይ ባይ።